ሆቴል ውስጥ መግባት አለበት። ይሄ መልክ ጭፈራ ቤት ውስጥ ገብቶ ይሄ ቃል መሰማት መነገር አለበት። እስከ መቼ ድረስ በዚህ ግቢ ብቻ ታጥረን እንቀራለን? በጣም ብዙ ችግሮች አሁን እየመጡ ያሉት በሀገር ጉዳይም በቤተ ክርስቲያን ጉዳይ በሃይማኖት ጉዳይ በማህበረሰብ ጉዳይ ምን ሰማቸውን ሰዎች ለይተን ያለማወቅ ሞኝነት ካለው ምርመራና ከትውልዶች ታሪክ ይላል። ሞኝነት ያለበት ታሪክ አለ። ቂም ያዘለ ታሪክ አለ። በቀል ያዘለ ታሪክ አለ። በቤተ ክርስቲያን ጉዳይ ቤተ ክርስቲያኗ የምትናገረውን መልእክት ትቶ አብዛኛው እናንተን አይደለም አብዛኛው ሜዳ ላይ የሆኑ ሰዎችን እየሰማ የቤተ ክርስቲያኗን መልእክት ያልፈዋል። ከቤተ ክርስቲያኗ ጋር ይተላለፋል። ሳይኮሎጂካል ሜካፕ የሚባል አለ አይደለም? የስነ ልቡና ህንጸት የሚባል አንድ አይነት የሚያስብ አንድ አይነት ሲሆን ንጹህ ሰው ይገድላል። አንድ ላይ ሆነ የሚደረጉት ጉባኤያት አንሰው ነው ወይ? ምናለቅሰው እንባ የሆነ ችግር ስንሰማ ምንጨነቀው ጭንቀት እሱ አንሶ ነው ወይ? የሀገራችንን ችግር ብቻ አይደለም የዓለምን ችግር ለመፍታት ያንሳል። እናንተ ደግሞ በራሳችሁ መንገድ አስፉት። እንዴት አንድ ማህበረሰብ ማጥራት ያለበት የኋላ ታሪኩን ማየት አለበት። አባቶቻችን እንዴት መጡ? አባቶቻችን ለኛ ምን ሰጡ? እኛ ያለንበት የስነ ልቡና ደረጃ መንፈሳዊ አምላካችን እግዚአብሔር ምስጢርን ጥበብን ይግለጥልን። በመጀመሪያ ታሪክ ሰሪ ትውልድ እንዴት እናፍራ የሚለውን ሙሉን ከማየታችን በፊት ታሪክ ራሱ ምንድነው የሚለውን ማየት ያስፈልጋል። ጥቂት ነገር ታሪክ የሚባለው ያለፈን ነገር እንደ መስታወት የምናይበት እውነተኛ የሆነ የተከሰተ የተደረገ ውሸት ያልሆነ ወደ አንድ ወገን የማያደላ ሐቅ ጥሬ የሆነ እውነት ያለፈ ነገር የሚነገርበት ታሪክ ይባላል። ቀላል ነገር አይደለም። በዚህ ዘመን እንደምታውቁት በጣም ብዙ ሰው ታሪክ ይተርካል። በጣም ብዙ ሰው ታሪክ ይጽፋል። በጣም ብዙ ሰው በየደጁ የሆነ ታሪክ ይተርካል። ያ ብዙዎችን ያጣላል፣ ብዙዎችን ያጋጫል። ስለዚህ ታሪክ ራሱ ምንድነው? ታሪክ የሚጽፍ ሰው ምንድነው የሚለውን እሱን ራሱ በደንብ ማየት ያስፈልጋል። የቤተ ክርስቲያን ሊቃውንት ታሪክ የሚጽፍን ሰው እንዲህ ብለው ይገልጡታል። ታሪክ ጸሐፊ ማለት በመስቀል ምሎ ተገዝቶ ለማንም ሳያዳላ እውነቱን የሚያስቀምጥ ማለት ነው ብለው ያስቀምጡታል። ታሪክ የሚጽፍ ሰው እንደሱ ነው። በነገራችን ላይ ታሪክ የሚጽፍ ሰው ብቻ ሳይሆን ታሪክ የሚሰማም ጭምር። ከማን ነው መስማት ያለብኝ? ለታሪክ የትኛውን ነው ማንበብ ያለብኝ? ማን ነው ሊተርክልኝ የሚገባው? ማን ነው ሊነግረኝ የሚገባው? ከማን ነው ማወቅ ያለብኝ? ከማን አፍ ነው መስማት ያለብኝ የሚለውን ማወቅ መቻል። በጣም ብዙ ችግሮች አሁን እየመጡ ያሉት በሀገር ጉዳይም በቤተ ክርስቲያን ጉዳይ በሃይማኖት ጉዳይ በማህበረሰብ ጉዳይ ምን ሰማቸውን ሰዎች ለይተን ያለማወቅ ምንሰማበትን ቦታ ለይተን ያለማወቅ መልእክቱን የምናደምጥበትን ቦታ ያለመምረጥ ችግር በየሜዳው የሚናገሩ ሰዎችን ብቻ የመስማት ጉዳይ በቤተ ክርስቲያን ጉዳይ ቤተ ክርስቲያኗ የምትናገረውን መልእክት ትቶ አብዛኛው እናንተን አይደለም አብዛኛው ሜዳ ላይ የሆኑ ሰዎችን እየሰማ የቤተ ክርስቲያኗን መልእክት ያልፈዋል። ከቤተ ክርስቲያኗ ጋር ይተላለፋል። ከቅዱሳት ምስጢራት ጋራ ከስጋው ደሙ ጋራ ከተቀደሰው ጥምቀት ጋራ ከንስሐ ሕይወት ጋራ ሳይተዋወቅ ይኖራል። ሌላ እየሰማ ከሜዳ እየሰማ እና ታሪክ የሚባለው እውነት የሆነ ጥሬ ሐቅን የምንሰማበት ያለፈውን ነገር የምናይበት ነው ታሪክ የሚባለው። ሐዋርያው ቅዱስ ጳውሎስ አንድ ስጋት አለው ለጢሞቴዎስ የጻፈለት መልእክት አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 3 ጀምሮ እስከ ቁጥር 5 ድረስ ስታነቡ እንዲህ ይላል። ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ይላል ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻም ወደ ሌለው ወደ ትውልድ ታሪክ ወደ ተሳሳተ ማለት ነው መጨረሻም ወደ ሌለው ወደ ትውልድ ታሪክ እንዳያደምጡ ይላል እንዳይሰሙ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ ይላል ሐዋርያው ቅዱስ ጳውሎስ ጢሞቴዎስ። አንዳንድ ታሪኮች አሉ መጨረሻ የሌላቸው የሚያጋጩ የሚያጣሉ። እነዛ ታሪኮች በቃል እየተተረኩ ከዛ እውነታ እንዲይዙ ወደ መጽሐፍ እየተቀየሩ የሰዎችን አእምሮ ይገዙና ትውልድ በትውልድ ላይ እንዲነሳ እንዲያምጽ የሚያደርጉ ታሪኮች አሉ። እነሱን መመርመር ያስፈልጋል። መንፈሳዊ ማለት እሱ ነው። በነገራችን ላይ እዚህ ስንመጣ መማር ያለብን መጽሐፍ ቅዱስ ራሱ ታሪክም ስላለው ጭምር ወደፊት እናየዋለን። መጽሐፍ ቅዱስ የእግዚአብሔር ቃል ታሪክም ጭምር የተቀደሱ ሰዎች ያለፉበት ታሪክ እንዲሁም ደግሞ ቅዱሳን ወድቀው
የተነሱበት ታሪክም ጭምር ያለው ስለሆነ ታሪክ በመንፈሳዊ እይታም እጅግ በጣም ትልቅ ስፍራ ያለው ሐዋርያው ቅዱስ ጳውሎስ ይህ ያሰጋዋል እና እንዲህ ይላል ለመንኩ እንደነዚህ ያሉ ነገሮች ክርክርን ያመጣሉና ይላል። ምንን ያመጣሉና? ክርክር፣ የተሳሳተ የሆነ ታሪክ ተረት የሚመስል መጨረሻ የሌለው ይሄ ማለት መርቻ የሌለው መቋጫ የሌለው እንዲህ አይነት ክርክርን ያመጣል። ያ ክርክር ደግሞ ጠብን ያመጣል። ይቀጥልና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙም ይላል። እግዚአብሔር ለሚገዛባቸው እግዚአብሔር ለሚነግስባቸው ጉዳዮች ለነዚህ የማይጠቅሙ ተራ ነገሮች አሉ። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ስጋቱን የገለጠለት በዚህ መልኩ ነው። ስለዚህ ታሪኮች ራሳቸው መጣራት እንዳለባቸው የሚያሳይ ነው። በሌላ መልኩ አሁንም ለደቀ መዝሙሩ ለቲቶ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል ነገር ግን ይላል ሞኝነት ካለው ምርመራና ይላል ፍልስፍና ማለት ነው። ሞኝነት ያለው ፍልስፍና ሞኝነት ካለው ምርመራና ከትውልዶች ታሪክ ይላል። ሞኝነት ያለበት ታሪክ አለ። ቂም ያዘለ ታሪክ አለ። በቀል ያዘለ ታሪክ አለ። በመጥፎ ነገር የተጠቀለለ ታሪክ አለ። እሱን ማጥራት ያስፈልጋል። ያ ምንድን ነው የሚጠቅመው ለኔ? ይሄስ ደግሞ እውነት ነው ወይ? እንዲህ ተፈጽሟል ወይ? እንዲህ ተደርጓል ወይ ማለት መቻል። ይህንን ቅዱስ ጳውሎስ ነው የሚገልጠው። ከክርክርም ስለ ሕግም ከሚሆን ጠብ ራቅ የማይጠቅሙና ከንቶች ናቸውና ይላል። ከከንቱ ነገር እንድንርቅ አምላካችን እግዚአብሔር ሁላችንንም ይርዳል። ታሪክ የማህበረሰብ አቅጣጫ፣ የማህበረሰብ እድገት፣ የማህበረሰብ ጉዞ፣ የማህበረሰብ አንድነት የሚወሰንበት ነው ታሪክ ማለት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመኑ የነበረውን የማህበረሰብ ስነ ልቡና የገለጠለበት አገላለጥ አለ። ይሄ ሳይኮሎጂካል ሜካፕ የሚባል አለ አይደለም? የስነ ልቡና ህንጸት የሚባል አንድ አይነት የሚያስብ አንድ አይነት ሲሆን ንጹህ ሰው ይገድላል አንድ ላይ ሆነ። ይሄ የደቦ ፍርድ የሚባለው አንድ ላይ ፈርዶ ጻድቃንን መቀጥቀጥ ማለት ነው። እግዚአብሔር ከዚህ ሁላችንንም ይሰውረን። በክርስቶስ ጊዜ እሱ ሆኗል። በቅዱስ እስጢፋኖስ ጊዜ እሱ ሆኗል። በሐዋርያት ዘመን ይሄ ሆኗል። በሊቃውንት ዘመን ይሄ ሆኗል። አንድ ማህበረሰብ ማጥራት ያለበት የኋላ ታሪኩን ማየት አለበት። አባቶቻችን እንዴት መጡ? አባቶቻችን ለኛ ምን ሰጡ? እኛ ያለንበት የስነ ልቡና ደረጃ የተነገረንን ሁሉ የምንቀበል ከሆነ ማናመዛዝብ ከሆነ ወንፊት ከሌለን ማበጠሪያ ከሌለን መለያ ከሌለን ማናስተውል ከሆነ ይሄ ከሰባቱ ባህሪያት አንዱ የሆነው ለባዊነት የሚባለው አስተውሎት የሚባለው ቅዱሳት መጽሐፍትን ማወቅ ቅዱሳንን መረዳት ቤተክርስቲያንን መረዳት የሚባለው መምህራንን መስማት ቤተክርስቲያኗን ማድመጥ መቻል የሚባለው ነገር ከሌለ እጅግ በጣም አደገኛ ነው። ክርስቶስ ከዛ ማህበረሰብ ጋር የተጋጨው ለዚህ ነበር። እውነተኛ ነው ክርስቶስ፣ ጻድቅ ነው ክርስቶስ፣ ኃጢአት አልሰራም። ነገር ግን ይከተሉት የነበሩት ሰዎች በሙሉ 120 ሰው ብቻ ሲቀር አብዛኛው ክርስቶስን የሚጠላ ነበር፣ የሚከስ ነበር። ለምን ያሆነ እና እንዲህ ይገልጣቸዋል። የማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ ትውልድ ይላል። ግዕዙ እጅግ በጣም ገላጭ ስለሆነ ነው። ትውልድ እኪት ይላል፣ እሉት ይላል፣ አማጺት ይላል፣ ዘማዊት ይላል። ያን ማህበረሰብ ክርስቶስ እንዲህ ብሎ ነው የሚገልጸው። እኪት ማለት ክፉ ማለት ነው። እሉት ማለት እምቢተኛ ማለት ነው። አማጺት ማለት ከመስመር የሚወጣ የሚያምጽ ማለት ነው። ሌሎችን ለመጉዳት የሚነሳ። ዘማዊት ማለት አመንዝራ ማለት ነው። እያንዳንዱን ብናየው ደስ ይለኝ ነበር ጊዜ ስለማይበቃ እጅግ በጣም በነገራችን ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት ነው ወይም ቃል ነው ወይም ንግግር ነው ብለን ስንነግራችሁ እናንተ ደግሞ በራሳችሁ መንገድ አስፉት። እንዴት? ክርስቶስ አይዋሽም። የክርስቶስ ቃል እውነት ነው። ክርስቶስ አምላክ ነው። በወቅቱ የነበረው ማህበረሰብ እንዴት ገለጠው? መሳደብ ፈልጎ አይደለም። ይሄ እንከን የሚፈልግ አምላክ ሆኖ አይደለም። ትክክለኛውን እውነት ያስቀምጣል እና ያን ትውልድ እንዴት እንዲህ ሊገልጠው ቻለ? ያ ትውልድ እንዲህ ከተገለጠ የኛ ትውልድ ሲሄ አለው የለው? ክርስቶስ በዚህ ዘመን ቢመጣ ይሄን ትውልድ እንዴት ሊገልጠው ይችላል? ወይም ይሄ ትውልድ በመጽሐፍ ቅዱስ ሚዛን ሲመዘን እኛ በመጽሐፍ ቅዱስ ቃል ስንመዘን ምን አይነት ደረጃ ላይ ነው ያለነው ብለን ማየት እንድንችል የሚጠቅም ቃል። እኪት ማለት ክፉ ማለት ነው። ክፋት እጅግ በጣም ከባድ ነገር ነው። ክፋት አይምሮን ያጠቁራል፣ ልብን ያጠቁራል፣ አመለካከትን ያጠቁራል፣ አንጎልን ያጠቁራል። እግዚአብሔር የሚመለከተው ደግሞ እሱ። ልባችን ክፉ ከሆነ አይምሮአችን ክፉ ከሆነ ውስጣችን ቂም ካለ ውስጣችን በቀል ካለ ምህላ ብናደርስ ጸሎት ብናደርስ
ብዙ ነገር ብናደርግ እግዚአብሔር ያልፍና አይምሯችን ውስጥ ያለውን ጥቁረት ይመለከታል። ስለዚህ ምህላችንን አይቀበለው። በጣም ፈተናው በዚህ ዘመን እሱ። በዚህ ዘመን እኔና እናንተ ንጹሃን ብንሆን አይምሯችንን ልባችንን ከምንም ነገር ያጸዳን ብንሆን የደረሰው ምህላ አንሶ ነው ወይ? የተደረገው ጸሎት አንሶ ነው ወይ? አገልግሎቱ አንሶ ነው ወይ? ማህሌቱ አንሶ ነው ወይ? የሚደረጉት ጉባኤያት አንሰው ነው ወይ? ምናለቅሰው እንባ የሆነ ችግር ስንሰማ ምንጨነቀው ጭንቀት እሱ አንሶ ነው ወይ? የሀገራችንን ችግር ብቻ አይደለም የዓለምን ችግር ለመፍታት ያንሳል ነው የኢትዮጵያ ጸሎት። ግን እያንዳንዳችን ልብ ውስጥ ምን አለ? እያንዳንዳችን አይምሮ ውስጥ ምን አለ? እሱ እንድንፈትሽ ፈልጌ ያ እሾህ ይሄ እሾህ የበቀል የቂም የምንለው የክፉነት እሾህ እሱ መንፈስ መነቀል አለበት፣ መወገድ አለበት። እናንተን ብቻ ለማለት ፈልጌ አይደለም። አጠቃላይ ጊዜያችንን እየዋጀን ነው። ትውልድ እያልኩ ስናገር እዚህ የመጣውን እየወቀስኩ አይደለም። እዚህ የመጣው ከእግዚአብሔር ጋር ተገናኝቷል። ዙሪያችንን ግን ማየት እንድንችል እያንዳንዳችን ደግሞ ይሄን ሰምተን መምህራን ሆነን እንድንሄድ ነው። የቤተ ክርስቲያን መልእክት ከዚህ መድረክ ማለፍ መቻል አለበት። የጉባኤያችን ዓላማ፣ የስብከታችን ዓላማ ከዚህ ማለፍ፣ ከዚህ መድረክ መውጣት መቻል። ሆቴል ውስጥ መግባት አለበት ይሄ መልእክት። ጭፈራ ቤት ውስጥ ገብቶ ይሄ ቃል መሰማት መነገር አለበት። እስከ መቼ ድረስ በዚህ ግቢ ብቻ ታጥረን እንቀራለን? ጉባኤ ሰርተን ብቻ እኛ ዘምረን ብቻ እኛ ተጠቅመን ብቻ እኛ ንስሐ ገብተን ብቻ እኛ ቆርበን ብቻ እኛ ጸድቀን ብቻ እኛ ድነን ብቻ ለምንድን ነው የማናልፈው? እኔ እሱን ነው የፈለኩት። ትውልድ ማፍራት ማለት እሱ ነው። እያንዳንዳችን ድርሻ ይዘን እያንዳንዳችን ኃላፊነት ይዘን እንድንወጣ እንድንከፋፈል ነው የፈለኩት። አገልግሎት ይዘን እንድንወጣ፣ ሐዋርያነት ተልእኮ ይዘን እንድንወጣ። የሌሎቹ አንዳንድ ጊዜ እንደው በክፉ መቅናት ባይቻልም ሌሎች የሚይዟቸው ሚሽኖች አሉ፣ መልእክቶች አሉ፣ ተልእኮች አሉ። በሄዱበት ቦታ የሆነ ነገር ያደርጋሉ፣ ይሰብካሉ፣ አያፍሩ፣ ይዘምራሉ፣ አያፍሩ። ኦርቶዶክስ የሆነ ቦታ መዘመር ያፍራል፣ መጥቀስ ያፍራል፣ መናገር ያፍራል፣ ሃይማኖትን መግለጥ ያፍራል፣ ነጠላ ለብሶ መታየት ያፍራል፣ ማተብ አስሮ መታየት ያፍራል፣ መስቀል አስሮ መታየት ያፍራል፣ መከራከር መልስ መስጠት ያፍራል፣ ይሸማቀቃል። ለምንድን ነው? ይሄ ትውልድ ማፍራት የሚባለው እሱ። ይሄ ጉባኤ፣ ይሄ የቅዱስ ገብርኤል ጉባኤ፣ በሌሎቹ አድባራት የሚደረገው ጉባኤ ሌላ ቦታ መሰማት አለበት ነው። ሐዋርያት እንደሱ ነው። ይሄ 120 የምንለው ቤተሰብ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸው በሙሉ እያንዳንዳቸው የየራሳቸውን ተልእኮ ይዘው ነበር የወጡት። ሴቶቹ በሴትነታቸው የሚጠበቅባቸውን ማድረግ፣ ምግብ ማዘጋጀት ሊሆን ይችላል፣ መንከባከብ ሊሆን ይችላል። በጣም ብዙ ነገር እሱን ይዞ መውጣት ያስፈልጋል፣ እሱን ይዞ መሄድ ያስፈልጋል። እና ያን ትውልድ የመጀመሪያው ክፉ ብሎ ጠርቶታል። ሁለተኛ እምቢተኛ ትውልድ ነው። አምላክ ነኝ ብሎ ሲመጣ፣ ሕይወት ነኝ ብሎ ሲመጣ፣ ፈውስ ነኝ መድኃኒት ነኝ ብሎ ሲመጣ መድኃኒቱን የገፋ ትውልድ፣ ፈውሱን የገፋ ትውልድ፣ ሕይወቱን አልቀበልም ያለ ትውልድ። ያ ትውልድ እጅግ በጣም ከባድ ትውልድ ነበር። አመንዝራ ብሎ ገልጦታል። አመንዝራ ሊቃውንቱ እንዲህ ይገልጡታል። አመንዝራ የሆነ ወንድ ጸጉሯ የሚያምር ሴት ሲያይ ስለ ጸጉሯ ያደንቃል። ጥርሷ የሚያምር ሴት ሲያይ ስለ ጸጉሯ፣ ስለ አይኗ ሲያይ ስለ አይኗ የሚያደንቅ እንዲህ። ይሄ አመንዝራነት የሚገለጠው በጾታ ብቻ ማለት ነው። በቃለ እግዚአብሔር እንኳን ማመንዘር አለ። በቃለ እግዚአብሔር አንዳንድ ሰዎች አሉ ወንጌልን ከነገሌ ካልሰማ ነው የሚሉ ሰዎች አሉ። በነገራችን ላይ እሱ ማመንዘር ነው። ወንጌልን ከነገሌ ብቻ ከመምህር ገሌ ብቻ ካልሰማ ነው ሚል ካለ እሱ በእግዚአብሔር ቃል ላይ አመንዝራ ነው። እስራኤላውያን ክርስቶስን ከጠየቁት ጥያቄ እንደ ሙሴ ባህር ከፍለህ እንደነ ኤልያስ አድርገህ አሳየን፣ እንደሱ ነው እንጂ ትምህርት ማለት እንደነሱ ነው እንጂ ተአምራት ማለት እንደነሱ ነው እንጂ እንዲህ ብለው ጠይቀውታል። ይሄን ከጠየቁት በኋላ ነው ክርስቶስ ምንተ ትእምርተ ታርኢ፣ አንተ ምን ምልክት ታሳያለህ ሲሉት ነው። እንዲያው ምልክት ልናይ እንወዳለን ሲሉት ትውልድ እኪት ብሎ ይተና አመንዝራ ትውልድ፣ ክፉ ትውልድ ብሎ የተናገረ ይዘኝ ክፉ ትውልድ። ክርስቶስ የተጠየቀውን ጥያቄ መስቀል ላይ ነው የሚፈጽመው። እንደ ሙሴ ባህር ከፍለህ ውሃ ከጫፍ ልቀህ ጠላት አጥፍተህ ደመና ጋርደህ መና አውርደህ እንደ ኢያሱ ጉልቻ የሚያህል በረዶ አውርደህ ጠላቶቻችን ራሳቸውን ቀጥቅጠህ እንደ ጌዴዎን ጸም ዘርግተህ ጠል አውርደህ ኃይል ዘእግዚአብሔር ኩናት ዘጌዴዎን ብሎ
ጠላት እንዳጠፋ አንተ ጠላቶቻችንን አመድ አድርገህ ወይም እንደ ኤልያስ ሰማዩን ለጉመህ ዝናብ አስቀርተህ ወይም ሰማዩን ከፍተህ ዝናብ አውርደህ ወይም እሳት አውርደህ 50ውን ጠላቶቻችንን አመድ አድርገህ አቃጥለህ እንድታሳየን እንፈልጋለን ብለው ጠይቀውት ነው ክርስቶስ። አመንዝራ ትውልድ፣ ዘማዊ፣ ሚስገበገብ፣ ምልክት ብቻ የሚፈልግ ይሄ መምህር ሲቀያየርለት የሚወድ እውነት የማይፈልግ ሐቅ የሚመራው ትውልድ፣ ሐቅ የሚመራው በጣም ከባድ ነው። አሁን በዚህ ዘመን አንዱ ለዚህ ትውልድ እውነት መናገር እጅግ በጣም ከባድ ነው። እውነተኛ መሆን በዚህ ዘመን ውሸታም መሆን አይደለም የሚከብደው፣ እውነተኛ መሆን ከባድ ነው። ሽማግሌ መሆን በዚህ ዘመን ከባድ ነው። አስታራቂ መሆን በዚህ ዘመን ከባድ ነው። ነገሌን እንዳይከፋቸው አቋም እየቀያየርክ ስትኖር ነው ተከብረህ የምትኖር። እውነት ከተናገርክ ትደበደባለህ። እና ክርስቶስ ይህን ነው የሚናገር። ያ ትውልድ በዛ በወቅቱ የነበረው ማህበረሰብ እንዲህ አይነት ትውልድ፣ ክርስቶስ ብርሃን ነው። ትናንት እንደገለጥ ነው ክርስቶስ ምንድን ነው? ብርሃን ሆኖ ሲገለጥ የዚህ ክፉው ትውልድ፣ የአመንዝራው ትውልድ፣ የእንቢተኛው ትውልድ፣ የአማጺው ትውልድ፣ የዛ ትውልድ ኃጢአት ተገለጠ። ክርስቶስ በእንቁ ተመስሎ ይገለጣል። አይሁዳውያን ፈሪሳውያን በእሪያ እየተመሰሉ ይገለጣሉ። ይህ እሪያ የሚባለው መልከ ጥፉ ነው እና እንቁ ሰቅለው ልክ እንደዚህ መብራት እያበሩ እንቁን እያበሩ ስራ ሲሰሩ እሪያው ይቀርባል። ምንድነው ብሎ ይቀርብና ሲያየው የራሱን መልክ በእንቁ ሲያየው ይደነግጥና እንቁን ይረግጣል። በራሱ መልክ ይደነግጣል። ፈሪሳውያን በራሳቸው ኃጢአት ደንግጠው በራሳቸው ስራ ጻድቅ ሆኖ ክርስቶስ ሚዛን ሆኖ ስታንዳርድ ሆኖ የእነርሱ ክፋት ስለገለጠባቸው ክርስቶስን ጠሉት። እንደዛ አይነት ትውልድ እጅግ በጣም ከባድ ነው። ወደ መጥፎ ታሪክ የሚገሰግስ ነው እንደዚህ አይነት ትውልድ። እግዚአብሔር ከመጥፎ ታሪክ ሁላችንንም ይጠብቅ እና ታሪክን ማወቅ፣ እንዲህ አይነት ታሪክ ማወቅ የተሳሳተ መንገድ እንዳይኖረው ትውልዱ ማህበረሰቡን እንዲመለስ ለማድረግ ይረዳል። ስለዚህ ትክክለኛ ታሪክ ማወቅን ወሳኝ። ታሪክ የሚባለው እሱ ነው። የታሪክ አስፈላጊነት መጀመሪያው ታሪክ ነው። ተዋህዶ መንፈሳዊ